የዶክተር አብይ ጭልም ያለ ደጋፊ ነው ብለህ ስደብኝ የፈለከውን በላይ ግን 4.5 ሚሊዮን ተማሪዎች ትምህርት ቤት አልገቡም በሚለው ላይ ግን ልንግባባ ይገባል ሰው ከሆነ ነው እዛ ላይ ካልተግባባን ከሁለት አንዳችን ሰባዊ ክብራችን ተገፋል እንደሰው የማሰብ አቅማችን ያተናል ያማራ ተቆርቋሪ ከሆንክ ምኑ ጋር እንግባባ መሰለ መምህር ሲገድል ነው ትላለህ ከኔ ጋር አስተማሪን ሲገድልብን ስታይ ነው ትላለህ አስተማሪያችሁን አትግደሉ ነው የሚለው ሰውዬ የአማራ ክልል ትምህርት ቢሮ ኃላፊ መምህር የሚገድል ምንድነው የአማራ ብሔርተኛ ሆነ እንደው ለአማራ መቆርቆር ምናምን ጀምር ከሆንክ እሱ በኔጌቲቭ አልወስድብህም ያው ብሔርተኛ ትንሽ ድነቁራለህ አትድንም እንጂ እያልኩ ግን ለነገር ላስተምር ሞክራለሁ የጠላት ተላላኪ ሆንክ ነው ችግር የምትሆንብኝ በጽናት አገሩን የሚያገለግል በተግባር ስራውን የሚሰራ ሰው እንደ ብርሃኑ ነጋ እንደ ፕሮፌሰር ብርሃኑ ነጋ ያለን ሰው በክብር እንሾማለን በክብር እንሸልማለን እናከብራለን ዘረኝነት የበታችነት ስሜት የወለደው ኋላ ቀር አመለካከት ነው እሱ የግለሰቦች አመለካከት ነው እሱ የማህበረሰብ መገለጫ ሊሆን አይችልም ማህበረሰብ እንደ ማህበረሰብ የኛ ሀገር ዜጋ የኛ ሀገር ሰዎች የሚያስቡት እንደ ሰው የሚሰራን ለሀገር የሚሰራን ለትውልድ የሚሰራን በጽናት የሚያገለግልን እንደ ፕሮፌሰር ብርሃኑ ነጋ ያለው ሰው ያከብራል በጣም ነው የሚገርመው እና ፕሮፌሰር ብርሃኑ አሰላ ሄዱ ትምህርት ቤት ጀምሮ በቀደለታ ወስደው በክብር ሸለሙልኝ የሀገሬ ሰዎች እንዳኮራችሁኝ እንዴት እንዳኮራችሁኝ ብታውቁ ማለት ነው አሰላ ሄዱ ሸለሙት እንዲያርገው ፕሮፌሰር ብርሃኑ ደግሞ የሥራ ሰው ነውና ያፍራል ተቀለ ያፍራል አይችልበትም እሱ የሚችለው ምንድነው ንግግር እሱ የሚችለው ምንድነው ማስተማር እሱ የሚችለው ምንድነው መምራት ይችላል ጎበዝ ነው ኢዳ ብርሃኑን የወለደች እናት ትባረክ አንተ ምንም የማያስብ ለህዝብ ደንታ የሌለው ለህፃናት ደንታ የሌለው እንደማይነስ ነው እንደ ጌታቸው ዓለምፀሐይ ሰው ፍቅረኛ የምቢ ያለች በልዶ በጩቤ ጭቅጭቆ የገደለ ሰውዬ ነው የአማራ ህፃናትን ትምህርት ቤት እንዳይገቡ አድርጎ ሜዳ ላይ እየጣለ ያለው ለዛ ደግሞ የሚገባው ምን አይነት ቡድን መሰለ ወብዬ አማራ አድማ በታኝ ብለናል የታባ ወፉ መከላከያ መሰለህ መከላከያ አይደለም እሺ አድማ በታኝ ነው መከላከያ ሰፈር አይጠብቅም አባዬ መከላከያ ኢላማው ሌላ ቦታ ነው መከላከያ እኛ ቀጥቅጠን ያሰለጠነው ሌላ ነገር ነው ለሌላ ዓላማ አዳይ ማንዶ ይሄ አድማ በታኝ ደግሞ ባካፕ ነው ወፊቴ ስሙ እንጂ በአድማ በታኝና በልዩ ኃይል ማዕከል ያለው ልዩነት ምንድነው እኔ ጉብራ ይገባኛል አድማ በታኝ ልዩ ኃይል አይመስልም ወይ ይልጠቃችሁ ይችላል አድማ በታኝ ልዩ ኃይል ከመሰለ ልዩ ኃይሉ ለምን አፈረሰው ብለን ደግሞ እንጠይቃለን ልዩ ኃይል አለና ሶማሌ ክልል አቋቋሙ ሶማሌ ክልል በጀመረ ተቋሙት ነው አልሸባብን ለማዋጋት ነው እሾክን በሾክ ብሎ ያቋቋሙት አዎ እንግሊዞች አሉበት አሜሪካኖች አሉበት ያን በማቋቋም ከዛስ ኮንትሮባንድ ውስጥ ተሰማራ ከዛ ሰውያኔ መሳሪያ ሆነ ከዛ ዘረፋ ውስጥ ገባ ከዛ ለውጥ ሲመጣ ለውጡ ለመቀለበስ ኃይለኛ መሳሪያ ሆኖ መጣ አንተ የሶማሌ ኃይል እኮ ጎልብቶ 40 ሺህ ጦር ይዞ ከኢትዮጵያ መከላከያ ቁጥር እኩል ቆርባ አብቹ መጣና ሰርጂካል ኦፕሬሽን አድርጎ አከርካሪው መጣ ከዛ ነገር ገባ ተስተካከለ ከዛ ሙስጠፌ መጣ ልዩ ኃይል የነበረው ወደ አድማ በታኝ አወረደ ነው አሁን አድማ በታኝ ያለው ብለህ ልትለው ትችላለህ አድማ በታኝ ያስፈልጋል ከመከላከያ አነስ ያለ ከፖሊስ ከፍ ያለ አቋሙ ወታደራዊ ስራው የፖሊስ የሆነ አድማ በታኝ በዚህ መልኩ በገፍ አሰልጥና ለቀቅ ነው በየክልሉ በአማራ ክልል በያንዳንዱ ከተማ አሳምነው ጽጌ የሚባል እብድ ላይ ሾማችሁብን ተፈራማሙ የሚባል ጅል እንደገና አስከተላችሁብን መከራ በላችሁ እብድና ጅል አንድ ላይ ሆኖ መከራ በላችሁ የክልሉን ፖሊስ ገርብተው መፈንቅለ መንግስት ሊያረግ ወልውለው በቢሊዮን የሚቆጠር በጀት ያወጡ ልክ አሁን ወያኔ እንደምታወጣው አሁን የአማራ ክልል የሆነው ምንድነው ካላችሁ የአማራ ክልል ልዩ ኃይሉ መፈንቅለ መንግስት ሊያረግ ወልውለው አድራይቱ ምን ብለው ከጨረስን ተወንጀል ሰርቶ ነው እሱንም እናውቃለን ቤኒሻንጉል ላይ አጣዬ ላይ ቅማንት ላይ ተሰራው እናውቃለን በደንብ እቺ ሀገር እንደ ሀገር ተቀጥብለን እንዳሉ እንትኖች ሳናወጣ አለፍናት እንጂ አዎ ግን ችግሩ ምንድነው ልዩ ኃይሉ በሙሉ በአማራ ክልል ያለው ልዩ ኃይሉ በሙሉ የተበከለ እና ለመፈንቅለ መንግስት የተደራጀ ቡድን ሆኖ ነበር እና ተወሰሶ በአራት ቀን አዲስ አበባ ገባለው ብሎ ከጭ ሲል ጀነራል አበባው መጣና ልዩ ኃይል የሚባል ነገር ፈርሷል አለ ምን አልከስ ነው አፍርሰን አልፈርሰሃል በቃ የለም ማለት ነው ቁም ብሎ ፋኖ ሆነ ተከርብቶ ፋኖን ልዩ ኃይል አፈረስ ነው አይደል ልዩ ኃይል ይጠብቅ የነበረውን ቦታ ልዩ ኃይል ከፈረሰ ለፋኖ በረገድነት ማለት ነው ፋኖ አሸነፍኩ ያለች አዲስ አበባ ከተማ ገባች እሺ ችግር የለም ማለት መከላከያ ከዛ ገብቶ ክልክ ሲያረጋት ከተሞቹን ለቃ ወጣችና ጫካ ተራራ ላይ ወጣች ልዩ ኃይሉ ግን ፈርሷል ስለዚህ ምን ያደርጋው ፋኖ ተተታ ያረጋ በየቦታው እየመጣ ከተሞችን እየተበቀ ምን ያደርጋል ልዩ ኃይል አድማ በታኝ ያሰለጥናል ወፉ ችግር የመጣ ቀን እንዲህ አርገን አዙረን መከላከያ አርገን ሻዕቢያ ወያኔ ተስካሩን ለፋለታለን እኩልነት ይገባቸዋል አገልጋይነት ይገባቸዋል ሰርቪስ የሚባል ኮንሴፕት ይገባቸዋል በቴሌ ኔትወርክ ያዛጋችሁን ሳይንስ ደግሞ በዚህ መጣችሁ ገንዘቤን ወስዳችሁ አላየው
አላበዛችሁትም እንዴ? የኢትዮ ቴሌኮም ዋና ስራ አስኪያጅ 5G ገባ ተከፈተ ያለች እየዞረች በየቦታው በየክልሉ ፎቶ ከመንሃል ሌላ ስራ የላትም እንዴ? ቆይ ወደዛ አብቺዬ ቆይ አንተ ራስህ ምን እየሰራህ ነው ግን እንዴ? ቆይ የተከበሩ ጠቅላይ ሚኒስትር እርሱ አይደሉም እንደ ወጥተው ጉዞ አሉ በአደባባይ ጠቅላይ ሚኒስትሩ ተገኘበት ተከፈተ ኮንግራቹሌሽን ተብሎ ሰው ተረባርቦ መግዛት ከጀመረ በኋላ ገንዘባችን ተቀብሎ ይሄ ነው ገባ ወጣም አፕሩቭድም ሪጀክትም አይለንም እንዴ? ምን ነው አልበዛም እንዴ? አሁንስ ይሄን እንከፍ ማኔጅመንት ይዛችሁ ነው ባለም አቀፍ ደረጃ ተወራሪ ነው ብላችሁ የምትሉ ለከስተመሩ ፍላጎት በአደባባይ ለተናገረው በአደባባይ ለገባው ከስተመር ብቻ እኮ አይደለም ገንዘብ ኢንቨስት ያደርጋል ኦነር ነን እኮ አሁን እኛ ገንዘቡን አወጣን ሰዎች ባለቤቶች ነን ለባለቤቱ ፍላጎትና ኢንተረስት ቅንጣት ደንታ የሌለው ማኔጅመንት ይዛችሁ ነው ይሄ ማኔጅመንት ይዛችሁ ነው ተረና አይና ደግሞ እዚህ ጋር ሳወራ እንደ አክቲቪስት ማወራ መስሏችሁ ከዛ ቱልቱላ አላለፉ ገንዘቤን ኢንቨስት ካረው እሷን ከስልጣን እንድትሰናበት የማድረግ መብት አለኝ ኦር ሼር ሆልደር ምን ታመጣለህ ኢትዮ ቴሌኮም ጋር ተያይዞ የሚመጣው ኮምፕሌን ብዛቱ የሚናገረኝ ሰው ብዛቱ በውስጥ የሚደርሰኝ መረጃ ብዛቱ ገንዘባችንን ተቀብሎ ዝም ማለት ምን የሚሉት ቄንጥ ነው የሚለው ህዝቡ አንድ የሰው ገንዘብ ተቀብሎ ዝም ማለት ይቻላል ሁለት የኢትዮ ቴሌኮምን የገቢ ምንጭ ሊያገኝ የሚችለው እሺ በአክሲዮን ሼር ሊያገኝ የሚችለው ነገር ገበያው እንዳለ ገደላችሁት አይደለም ሶስተኛ ጠቅላይ ሚኒስትሩ ሳይቀር በአደባባይ ቀርቦ የተናገረው ነገር እንዲህ ተኮላሽቶ ሲቀር ዝም ይባላል ጠቅላይ ሚኒስትሩ ጽፈት ምላሽ አይሰጥም ነው ማኔጅመንቱን ተስፋ አልጥልበትም የፎቶ ማኔጅመንት ነው ይያለው ድሬዳዋ ደሴ ምን አገዘሮች 5G ጀመረም እዛ አዲስ አበባ ያለው 5G ዝም ብሎ በባዶ 4G ሆኖ እንቀረፈብናል እየዘረ 5G ከፍታው ይያለ ፎቶ ተነሳለ እንዲህ ያለ ማኔጅመንት ነው ወይ አልበዛም ወይ ኢትዮ ቴሌኮም የኢትዮጵያ ሀብት ነው እኔ በኢትዮጵያ ላይ ተስፋ አልቆርጥም ብዬ ነው የማስበው ለፍተን ዝም ብለን ለመቶ ዓመት ኢንቨስት አድርገንበት የትውልድ ኢንቨስትመንት ሰርቶ የመጣ ነገር ነው እዚህ ላይ ኢንቨስት ማድረግ ለወደፊት ሀብት ነው እንዴ የሼ ሀብት ነው ብዬ በሼ ስም ነው ገዛለሁ ሁሉ ብለው አዞራለሁ ስሙ መግዛት የገንዘቡ መጠኑ አይደለም እምነቱ ነው የፎቶ ማኔጅመንት ነው ያለው ኢትዮ ቴሌኮም የተሰጠውን እድልና ስልጣን በአግባቡ ያልተጠቀመ የመንግስት አመራር ምን ይሆናል ካላችሁ እንደ ቢኒያም ተወልደ ነበረ ይሆናል በዚህ ሁኔታ ነበረ የምትሆኝ ነው የሚመስለኝ እኔ ምን የግልቂ ምናምን ይለኝ ምንድነው ታወራው ሼር የገዙ ሰዎች ደውሎ ጠይቋቸው እንዴት እንደተማረሩ ማለት ነው አንተስ ምን አማይ ነገር ዝቻለው እንዴት እንዳማረራችሁ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ